ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 2 ሰባተኛ ቪዲዮችን ነው። በዚህኛው ቪዲዮችን እንግዲህ የምንመለከተው አዲሽን ኤንድ ሰብትራክሽን ኦፍ ራዲካልስ የሚለውን እናያለን ማለት ነው። አዲሽን ኤንድ ሰብትራክሽን ኦፍ ራዲካልስ ምን ማለት ነው? ይሄ ራዲካሎቹን እንዴት መደመርና መቀነስ እንችላለን የሚለውን እናያለን ማለት ነው። ስለዚህ አንድን ራዲካል ቱ አድ ኦር ሰብትራክት radicals the radicals must be what? The radicals must be like radicals. Okay, must be like radicals. Okay, so አንድ ራዲካል ከሌላ ራዲካል ጋር ለመደመር ወይም ደግሞ አንድ ራዲካል ከሌላ ራዲካል ላይ ለመቀነስ ራዲካሎቹ መጀመሪያ ምን መሆን አለባቸው ማለት ነው? ላይክ ራዲካል መሆን አለባቸው። ኦኬ ሶ ላይክ ራዲካል ካልሆኑ መደመርም ሆነ መቀነስ አንችልም ማለት ነው። ኦኬ ሶ መቼ ነው ሁለት ራዲካሎች ላይክ ራዲካል ናቸው የምንለው? መቼ ነው ላይክ ራዲካል የሚባሉት? ምን አይነት ራዲካሎች ናቸው ላይክ ራዲካል የምንላቸው? እንግዲህ ራዲካሎች ምን ሲኖራቸው ነው? ቱ ራዲካልስ are said to be like radicals. ሁለት ራዲካሎች ላይክ ራዲካል ናቸው የሚባሉት ሁለት ነገሮችን ሲያሟላ ነው። if they have ሁለት ነገሮችን ሲያሟሉ ነው። አንደኛ if they have the same የሆነ አንድ አይነት የሆነ ምን ሲኖራቸው ነው? ኢንዴክስ ሲኖራቸው ነው። ኢንዴክሳቸው አንድ አይነት ከሆነ። ሁለተኛ if they have the same radicand. okay so ኢንዴክሳቸው አንድ አይነት ሲሆን፣ ሁለተኛ ደግሞ ራዲካንዳቸው አንድ አይነት ሲሆን፣ ስለዚህ ከዚህ በፊት ኢንዴክስ ምን እንደሆነ ራዲካንድ ምን እንደሆነ አይተናል። ስለዚህ ሁለቱ ነገሮች ካሟሉ ናቸው ሁለት ራዲካሎች ላይክ ራዲካል የሚባሉት ማለት ነው። ላይክ ራዲካል የሚባሉት ካልሆነ እንግዲህ ኢንዴክስ ምን እንደሆነ ለማስታወስ ያክል ይሄ ነው ኢንዴክስ ማለት። ኢንዴክሳቸውን ታያላችሁ። ኢንዴክሳቸው መመሳሰል መቻል አለበት። ራዲካንዳቸውም ልክ እንደዛው መመሳሰል መቻል አለበት። ራዲካንዳቸውም መመሳሰል አለበት ማለት ነው። ራዲካንድ ማለት ይሄ ራዲካል ሳይኑ ውስጥ ያለው ቁጥር እና እዚህ ጋር ደግሞ ያለችው የምትጻፈው ኤን የምትባለው ቁጥር ወይም ኢንዴክሷ ስም የምናወጣበት ማለት ነው። የግድ እነሱ መመሳሰል መቻል አለባቸው ማለት ነው። እነኚህ ነገሮች ከተሟሉልን ላይክ ራዲካል ናቸው። ያኔ ምን ማድረግ እንችላለን? አንደኛውን ከሌላኛው ጋር መደመር እንችላለን። በተመሳሳይ መልኩ ደግሞ አንደኛው ላይ መቀነስ እንችላለን ማለት ነው። የመጀመሪያው ስራችን ከመደመራችን በፊት ወይም ከመቀነሳችን በፊት ላይክ ራዲካል ናቸው አይደሉም ብለን ቴስት ማድረግ ይኖርብናል ማለት ነው። እሱን ካረጋገጥን በኋላ መደመር እንችላለን፣ መቀነስ እንችላለን ማለት ነው። ኦኬ ጉድ። እስኪም በኤግዛምፕል እናየው ላይክ ራዲካል ናቸው አይደሉም የሚለውን መለየት እንድንችል በቀላሉ ለምሳሌ የሚከተሉትን ራዲካሎች እንግዲህ ላይክ ራዲካል ናቸው አይደለም እያለን እንለያለን ማለት ነው። ለምሳሌ 2 ስኩዌር ሩት ኦፍ 5 እና ኔጌቲቭ 2 ኦቨር 3 ስኩዌር ሩት ኦፍ 5 እነኚህ ላይክ ራዲካል ናቸው አይደሉም ብለን ስናይ ምናቸውን ነው የምናየው? ይሄ ከጎን የሚጻፈውን ቁጥር ኮፊሸንቱን እርሱት። ኮፊሸንቱ ሊመሳሰል ይችላል፣ ሊለያይ ይችላል። ወደን ኬር አባውት ዘ ኮፊሸንትስ። እዚህ ጋር እንግዲህ ላይክ ራዲካል ቴስት ለማድረግ ምንድነው ቼክ ማድረግ ያለባችሁ ብያችኋለሁ? ኢንዴክሳቸውንና ራዲካንዳቸውን። የዚህን ሳይሆን ስኩዌር ሩት ነው ይሄኛው። ስኩዌር ሩት ማለት እዚህ ጋር ኢንዴክሱ አልተጻፈም ማለት ሁለት ነው ማለት ነው። እዚህም ጋር አልተጻፈም ሁለት ነው ማለት ነው። ኢንዴክሳቸው ተመሳሳይ ነው። ኦኬ ኢንዴክሳቸው ሁለት ነው። ከዛ ራዲካንዳቸውን ሳይ ደግሞ ማለት ራዲካል ሳይን ውስጥ የተጻፈውን ቁጥር ማለት ስታዩ የዚህም 5 ነው የዚህም 5 ነው። ስለዚህ እነኚህ ሁለቱ ቁጥሮች ምንድናቸው ማለት ሁለቱ ራዲካሎች ምንድናቸው ማለት ነው? they are like radicals
ላይክ ራዲካል ናቸው። ስለዚህ እነኝህን ሁለቱን ራዲካሎች አሁን ምን ማድረግ እችላለሁ? መደመርም መቀነስም እችላለሁ ማለት ነው። ጉድ። ሁለተኛ ስኩዌር ሩት ኦፍ 2 እና ስኩዌር ሩት ኦፍ 3 ውሰዱ። ስኩዌር ሩት ኦፍ 3 አሁን እነኚህ ሁለት ራዲካሎች ናቸው። አር ዜ ላይክ ራዲካል? ኦኬ የዚህ ኢንዴክስ 2 ነው። ኦኬ የዚህም ኢንዴክስ 2 ነው። ምንም ስላልተጻፈ 2 መሆኑን አውቃለሁ። ጉድ። ራዲካል ቼክ ሳደርግ የዚህ 2 ነው፣ የዚህ ደግሞ 3 ነው። ስለዚህ ይለያያሉ ማለት ነው። ስለዚህ ራዲካንዳቸው ስለሚለያይ እነኚህ ነገሮች ሁለቱን ኮንዲሽኖች ወይም ክራይቴሪያዎች አያሟሉ። ስለዚህ they are not like radicals they are not like radicals ላይክ ራዲካል አይደሉም። ኦኬ ስለዚህ እነኚህ ሁለት ራዲካሎች አሁን ምን ማድረግ አልችልም ማለት ነው? መደመርም መቀነስም አልችልም ማለት ነው። ሶስተኛው ኬዝ ስኩዌር ሩት ኦፍ 3 እና ኤንድ ኪዩብ ሩት ኦፍ 3 ተመልከቱ። እነኚህ ሁለት ራዲካሎች ስናይ አሁን ምንድነው የዚህ ኢንዴክስ 2 ነው፣ የዚህ ኢንዴክስ ደግሞ 3 ነው። ይለያያል ማለት ነው። ራዲካንዳቸው የዚህ 3 ነው፣ 3 ነው፣ ተመሳሳይ ነው። ግን ምናቸው የተለያየ ነው? እዚህ ጋር ደግሞ ኢንዴክሳቸው የተለያየ ነው። ኢንዴክሳቸው ስለተለያየ they are not like radicals they are not like radicals። ለምን ከተባለ because they have different index values። እዚህ ጋር ኢንዴክሳቸው ይመሳሰላል። ምን ነበር የሚለያየው? ራዲካንዳቸው ይለያያል። they are not like radicals because they have different radicand values። here it is። እዚህ ጋር ስንመጣ ደግሞ they are not like radicals because they have different index values። okay so አሁን ማንኛውም ራዲካል ቢሰጣችሁ እንግዲህ ላይክ ራዲካል ነው አይደለም ብላችሁ መለየት ትችላላችሁ ማለት ነው። so about good። እስኪ በኤግዛምፕሎች እንግዲህ እኔ ራዲካሎችን እንደምር እንቀንስ ማለት ነው። አሁን ላይክ ራዲካል ምን እንደሆነ አይተናል። አንድ ራዲካል ከሌላ ራዲካል ጋር ለመደመር ሆነ ለመቀነስ መጀመሪያ ራዲካሎቹ ላይክ ራዲካል መሆን አለባቸው ብለናል። ላይክ ራዲካል መሆናቸውንና ለመሆናቸውን ደግሞ እንዴት መለየት እንደምንችልም ተመልክተናል። ስለዚህ ይሄን ካወቅን በኋላ አሁን ራዲካሎችን መደመርም ሆነ መቀነስ እንችላለን ማለት ነው። የመጀመሪያው ሲምፕሊፋይ አድርጉ ነው የተባልነው። ይሄንን ቅድም ምን ነበር ያየነው? የመጀመሪያ ቪዲዮአችን ላይ ያየነው ምን ነበረ? ኤክስፖኔንሻል ኤክስፕሬሽኖችን ሲምፕሊፋይ ማድረግ ነበር። አሁን ደግሞ ራዲካሎችን ሲምፕሊፋይ ልናደርግ ነው ማለት ነው። የመጀመሪያው ኤ ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 12 አያችሁ 12 እነኝን ደምሩት ብለናል። እንዴት አድርጌ ነው የምደምረው? ራዲካል ናቸው ሁለቱም። ጉድ። ራዲካሎችን ለመደመር ደግሞ ላይክ ራዲካል መሆን አለባቸው ብያለሁ። ጉድ። ላይክ ራዲካል ለመሆን ናቸው ለማለት ኢንዴክሳቸውና ራዲካንዳቸው ተመሳሳይ መሆኑን ማረጋገጥ መቻል አለብኝ። የዚህ ኢንዴክስ አልተጻፈም 2 ነው ማለት ነው። የዚህኛውም ኢንዴክስ አልተጻፈም 2 ነው። ራዲካንዳቸው ይመሳሰላል። ኢንዴክሳቸው ይመሳሰላል። አሁን ደግሞ ቀጥሎ ምን አደርጋለሁ? ይሄ አንድ አይነት መሆኑን ካረጋገጥኩ በኋላ ወደ ራዲካንድ እሄዳለሁ ማለት ነው። ወደ ራዲካንድ ሲሄድ የዚህ ራዲካንድ 3 ነው፣ የዚህኛው ደግሞ 12 ነው። ይለያያል። ስለዚህ ምን አይደሉም ማለት ነው? እነኚህ ላይክ ራዲካል አይደሉም። ግን እዚህ ጋር መርሳት የሌለባችሁ ነገር ምንድን ነው? ሲሰጡን ላይክ ራዲካል አለመሆናቸውን አይታችሁ እዚህ ጋር ማቆም የለባችሁ። ላይክ ራዲካል ማድረግ ምንችል ከሆነ እንሞክራለን ማለት ነው። ኦኬ if we can make them like radicals we have to try። ከዛ በኋላ ዲሳይድ የምታደርጉት ማለት ነው፣ የምትወስኑት። አሁን ባሉበት ደረጃ ላይክ ራዲካል አይደሉም፣ መደመር አልችልም ማለት ነው። ነገር ግን ምን ማድረግ አለብኝ? ላይክ ራዲካል አንዱን ወደ አንደኛው ፎርም ማምጣት እስከቻልኩ ድረስ እሞክራለሁ። here it is square root of 3 ባሉበት መደመር አልችልም። square root of 3 እንወስዳለሁ ሲደመር square root of 12 ማለት ምን ማለት ነው? square root of 12 ማለት ምን ማለት ነው? square root of 3 times 4 12 ማለት 3 ሲባዛ በ4 ነው። ኦኬ እኩል ይሆናል። ይሄን ደግሞ በራዲካል ነው ቅድም ባሳየኋችሁ መበተን ትችላላችሁ። a times b ማለት ምንድነው ብያችኋለሁ? square root of a times square root of b ነው። እንደዚህ አድርገን በራዲካሉ መበተን እችላለሁ። በዚህ መሰረት square root of 3 times square root of 4 ማድረግ እችላለሁ። እዚህ ጋር square root of 3 ያለ times square root of ይሄ square root of 3 ያለ times square root of 4 ደግሞ 4 ፐርፌክት ስኩዌር ነው። ከስኩዌር ሩት መውጣት ይችላል። 4 ሲወጣ ስንት ይወጣል? 2 ሆነ ይወጣል። ስለዚህ ስንት ይመጣል ማለት ነው? 2 square root of 3 12 ማለት ነው 2 square root of 3 ነው ማለት ነው። ታያችሁ
12ን በሌላ መልክ ስገልጸው አሁን ምን ሆነልኝ? ኢንዴክሳቸው አንድ አይነት ነው። ከእንደገና ራዲካንዳቸውም አንድ አይነት ሆነልኝ ማለት ነው። አሁን መደመር እችላለሁ ማለት ነው። አንደርስታንድ? ስለዚህ እዚህ ጋር ስንት አለኝ? አንድ ስኩዌር ሩት ኦፍ 3 አለኝ። እዚህ ጋር ስንት አለኝ? ሁለት ስኩዌር ሩት ኦፍ 3 አለኝ። ስለዚህ አንድ ሲደመር ሁለት የጋራ ታወጣላችሁ። ለምሳሌ ለሁለቱ የጋራ የሆነው ማን ነው? ስኩዌር ሩት ኦፍ 3። እዚህ ጋር ማን ይቀራል? አንድ ይቀራል። ሲደመር እዚህ ጋር ማን ትቀራለች? ሁለት ኮፊሽንቶቹ። ስለዚህ ስኩዌር ሩት ኦፍ 3 ታይምስ ዋት? አንድ ሲደመር ሁለት 3 ይመጣል ማለት ነው። which is equal to 3 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። 3 ስኩዌር ሩት ኦፍ 3 እንደዚህ አድርገን ሲምፕሊፋይ ማድረግ እንችላለን ማለት ነው። ሲምፕሊፋይ ማድረግ እንችላለን። ጉድ። ወደሚቀጥለው ኤግዛምፕል እንሂድ። ቢ ምንድን ነው የሚለው? 2 ስኩዌር ሩት ኦፍ 18 ማይነስ ስኩዌር ሩት ኦፍ 2 ፕላስ ስኩዌር ሩት ኦፍ 8። እንግዲህ ስታዩ ራዲካሎቹ በሞላ እዚህ ጋር የምታዩቸው ራዲካሎች በሞላ ስኩዌር ሩት ናቸው። ዛት ሚንስ ኢንዴክስ አልተጻፈባቸውም። ካልተጻፈ ሁለት ነው ማለት ነው። ስኩዌር ሩት ስኩዌር ሩት ስኩዌር ሩት ተመሳሳይ ነው። ራዲካል ዱዝ ሳይ ግን ይሄ 18 ነው፣ የዚህ 2 ነው፣ የዚህ ደግሞ 8 ነው። ራዲካንዱ ይለያያል። አሁን ባሉበት ደረጃ ምን ማድረግ አልችልም? መደመርም ሆነ መቀነስ አልችልም ማለት ነው። ነገር ግን ሪአሬንጅ አድርጌ ወደ ላይክ ራዲካል ማምጣት የምችል ከሆነ ሲምፕሊፋይ አድርጌ ከዛ በኋላ ነው የምወስነው ማለት ነው። ስለዚህ ይሄ 2 አለች እዚህ ጋር 18 ማለት ነው ማለት ነው። 18 ማለት 2 ሲባዛ በ9 ነው። 9 ስለሚወጣ ከስኩዌር ሩት ማለት ነው። ማይነስ ስኩዌር ሩት ኦፍ 2 አለ ፕላስ ስኩዌር ሩት ኦፍ 8 ማለት ደግሞ ምን ማለት ነው? 8 ማለት 2 ሲባዛ በ4 ነው ማለት ነው። በቅድሙ የሎጋሪዝም የራዲካል ሎ መሰረት 2 አድርግና ይሄኛውን እበትነዋለሁ ማለት ነው። ስበትነው የሚመጣል ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 9 ይሆናል። ማይነስ ስኩዌር ሩት ኦፍ 2 አለ እዚህ ጋር ፕላስ እዚህ ጋር 2 ታይምስ 4 እና አሁንም ራዲካሉ እንደዚህ አድርጌ መበተን እችላለሁ። ጉድ። እንቀጥል። አሁንም እዚህ ጋር 2 አለች፣ እኛዋ ስኩዌር ሩት ኦፍ 2 እንዳለ ትቀመጣለች። ሲባዛ ስኩዌር ሩት ኦፍ 9 ማለት ስንት ነው? 3 ይሆናል። ማይነስ ስኩዌር ሩት ኦፍ 2 ፕላስ ስኩዌር ሩት ኦፍ 2 ታይምስ እዚህ ጋር ማን አለ? ይሄ ደግሞ ሲወጣ ስንት ነው ይወጣል? 2 ሆኖ ይወጣል። በዚህ መሰረት ምን ይሆናል ማለት ነው? 2 ሲባዛ በ3 6 ስኩዌር ሩት ኦፍ 2 ይመጣል። ሲቀነስ ስኩዌር ሩት ኦፍ 2 ይመጣል ፕላስ ይሄኛው 2 ስኩዌር ሩት ኦፍ 2 ይመጣል። ይሄ ማለት ነው። ይሄ ደግሞ 2 ሲባዛ በ3 6 እናደርግና ስኩዌር ሩት ኦፍ 2 ይመጣል። አያችሁ አሁን ሁሉም ስኩዌር ሩት ስኩዌር ሩት ስኩዌር ሩት ኢንዴክሳቸው አንድ አይነት ነው። ራዲካንዳቸውም የዚህም 2 ሆነ የዚህም 2 ሆነ የዚህም 2 ሆነ ተመሳሳይ ሆነ። አሁን ምን ማድረግ እችላለሁ ማለት ነው? መቀነስም መደመርም እችላለሁ። ኦኬ የጋራ ስኩዌር ሩት ኦፍ 2 አወጣዋለሁ ማለት ነው። የጋራ ስኩዌር ሩት ኦፍ 2 ሳወጣው እዚህ ጋር ማን ይቀራል? 6 ይቀራል። ሲቀነስ እዚህ ጋር ማን ይቀራል? አንድ ነበረች፣ አንድ አለች። ሲደመር እዚህ ጋር ማን ትቀራለች? 2 ትቀራለች። ይሄው ስኩዌር ሩት ኦፍ 2 6 ሲቀነስ 1 5 5 ሲደመር 2 7 ይመጣል ማለት ነው። which is equal to 7 ስኩዌር ሩት ኦፍ 2 ይመጣል ማለት ነው። እንደዚህ አድርጌ ማቃለል እችላለሁ ወይም ደግሞ ሲምፕሊፋይ ማድረግ እችላለሁ ማለት ነው። አባውት ራዲካሎችን እንዴት ሲምፕሊፋይ እንደምናደርግ እንግዲህ በዚህ መረዳት ትችላላችሁ። ጉድ። ቀጥሎ የምናየው እንግዲህ ኦፕሬሽንስ ኦን ሪል ነምበርስ ነው። ኦፕሬሽንስ ኦን ሪል ነምበርስ። ኦኬ ኦፕሬሽን ማለት እንግዲህ ምንድነው? ስሌቶች ማለት ነው። ስሌቶች ምን ላይ ነው የምናየው? ደግሞ ሪል ነምበር። ከዚህ በፊት ራሽናል ነምበር ላይ፣ ኢንቲጀር ላይ፣ ናቹራል ነምበር ላይ ተናል። አሁን ደግሞ ሪል ነምበሮችን መደመርና መቀነስ፣ ማባዛት፣ ማካፈል። እንግዲህ እነኛ ኦፕሬሽን ስንል ስሌት ማለታችን ነው። ስሌት ደግሞ የሚባሉት እነማን ናቸው? እነ መደመር፣ መቀነስ፣ ማባዛትና ማካፈል። ምን ላይ? ሪል ነምበር ላይ። እነኚህ ላይ ሪል ነምበር ማለት ደግሞ ምንድነው ብለናል? ራሽናል ነምበሮች እና ራሽናል ነምበርስ ዩኒየን ኢራሽናል ነምበርስ የሁለቱ ዩኒየን ነው ማለት ነው። ኢራሽናል ነምበርስ የሁለቱ ውህደት ነው ማለት ነው። የሁለቱ ውህደት ሪል ነምበርን ይፈጥራል ማለት ነው። ራሽናል ነምበሮች እና ኢራሽናል ነምበሮች
ኢራሽናል ነምበሮች በአንድ ላይ ሲሆኑ የሚፈጥሩት ትልቁ ሴት ኦፍ ነምበርስ እንግዲህ ሪል ነምበር የሚባለው ይሄ ነው ማለት ነው። በዚህ ላይ እንግዲህ መደመርን፣ መቀነስን፣ ማባዛትና ማካፈልን እንዴት ተግባራዊ ማድረግ እንደምንችል የምናይበት ነው ማለት ነው። እዚህ ጋር እንግዲህ ቤዚክ ፕሮፐርቲዎች አሉ ማወቅ ያለባችሁ ነገር። እዚህ ጋር ቤዚክ ስለ ራሽናል ነምበር እና ስለ ኢራሽናል ነምበር እንግዲህ ባለፈው አይተናል። ራሽናል ነምበር ማለት እንግዲህ ምንድን ነው ብለናል። ራሽናል ነምበር የምንለው ማንኛውም ቁጥር አንደኛ በኤ ኦቨር ቢ ፎርም መገለጽ የሚችል እና ቢ ኢንቲጀሮች ሆነው እንደገና የቢ ቫሊዩ ዲፈር ፍሮም ዜሮ የሆነ ማለት ነው። በዚህ ፎርም መገለጽ የሚችል ወይም ደግሞ በደስማል ፎርም፣ ይሄ ፍራክሽን ፎርም ነው። በፍራክሽን በዚህ መልኩ መገለጽ የሚችል ፍራክሽን ፎርም ነው ይሄኛው። ወይም ደግሞ በደስማል ፎርም መገለጽ የሚችል በአስርዮሽ ማለት ነው፣ በነጥብ በደስማል ፎርም መገለጽ የሚችል ማንኛውም ቁጥር እና ደስማሉ ምን መሆን አለበት ብለናል። እዚህ ጋር ኤዘር ተርሚኔቲንግ መሆን አለበት፣ ተርሚኔቲንግ ደስማል ወይም ሪፒቲንግ ደስማል። ሪፒቲንግ ደስማል ሲሆን ያኔ ኢራሽናል ነምበር ይባላል ማለት ነው። ኢራሽናል ነምበር ምንድን ነው የሚለውን ደግሞ ስናይ ራሽናል ነምበር ምንድን ነው የሚለውን ስናይ ደግሞ በኤ ኦቨር ቢ ፎርም መገለጽ የማይችሉ ቁጥሮች ከእንደገና ደግሞ ደስማል ከሆኑ ደስማል ሊሆኑ ይችላሉ። ደስማል ከሆኑ ደግሞ ምንድን ናቸው? ኔይዘር ተርሚኔቲንግ ኖር ሪፒቲንግ የሆኑ ማለት ነው። ተርሚኔት የማያደርጉና ሪፒትም የማያደርጉ ቁጥሮች ደስማሎች ወይም ደግሞ ነን ፐርፌክት ስኩዌር ራዲካልስ ወይ ነው ራዲካሎች ለምሳሌ እንደነ ስኩዌር ሩት ኦፍ 2 እንደነ ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 5 አይነት ቁጥሮች ደግሞ እዚህ ጋር ራዲካል ያየናቸው ማለት ነው ኢራሽናል ነምበር ይባላሉ። የመጀመሪያው ራሽናል ነምበር እና ኢራሽናል ነምበር ምን እንደሆነ በዚህ መልኩ ካሳወስን በኋላ እዚህ ጋር ሁለት ነገሮች አሉ፣ ሁለት ኢምፖርታንት ኖቴሽኖች አሉ። እነሱን ማወቅ አለባችሁ ማለት ነው። የመጀመሪያው ምንድነው? ሰም ኤንድ ዲፈረንስ ኦፍ ራሽናል ኤንድ ኢራሽናል ነምበርስ ኢዝ ኢራሽናል። አያችሁ? እዚህ ጋር ምንድነው የሚላችሁ? አንደኛ ራሽናል ነምበር ሲደመር ኢራሽናል ነምበር የምታገኙት ውጤት ሁልጊዜ ምንድነው? ኢራሽናል ነምበር ነው። ኦኬ፣ ኢራሽናል ነምበር ነው። አንድ ራሽናል ነምበር ቁጥርና አንድ ኢራሽናል ነምበር ብትደምሩ ውጤቱ ሁልጊዜ ኢራሽናል ነምበር ነው። ሁለተኛው በተመሳሳይ መልኩ ራሽናል ነምበር ላይ ኢራሽናል ነምበር ብትቀንሱ በመቀነስም ላይ ልክ እንደዛው በተመሳሳይ መልኩ የምናገኘው ምንድነው ማለት ነው? ኢራሽናል ነምበር ነው። ኦኬ፣ ኢራሽናል ነምበር ነው ማለት ነው የምናገኘው። እነኚህን በደንብ አድርጋችሁ ያዙ። ራሽናል ነምበር ሲደመር ኢራሽናል ነምበር ወይም ራሽናል ነምበር ሲቀነስ ኢራሽናል ነምበር ውጤቱ ምንድነው? ሁልጊዜ ራሽናል ኢራሽናል። ለምሳሌ እናየው እስኪ። ለምሳሌ ራሽናል ነምበር የፈለጋችሁትን ቁጥር መውሰድ ትችላላችሁ። ራሽናል የሆነ ለምሳሌ 2 መውሰድ እችላለሁ ሲደመር ሌላ 4 መውሰድ እችላለሁ ሲቀነስ አድርጌ። ኢራሽናል ነምበሮቹንስ ኢራሽናል ነምበር ለምሳሌ ስኩዌር ሩት ኦፍ 2 የኛውን ደግሞ ስኩዌር ሩት ኦፍ 5 ማድረግ እችላለሁ። ስለዚህ ደምሬ የማገኘው ውጤት ምንድነው ማለት ነው? ራሽናል ሲደመር ኢራሽናል ውጤቱ ምንድነው የሚሆነው? የዚህም ኢራሽናል ነው የሚሆነው። ኦኬ፣ ኢራሽናል ነው። የዚህም ውጤት ምንድነው የሚሆነው? ኢራሽናል ነው የሚሆነው። ሁልጊዜ አንድ ራሽናል ነምበር ከሌላ ኢራሽናል ነምበር ጋር ስደምር ወይም ስቀንስ የማገኘው ውጤት ኢራሽናል ነምበር ነው የሚሆነው። ሶል አባውት ዘ ፈርስት ኖቴሽን። ይሄ ለማን ይሰራል? ለማባዛትና ለማካፈልም ይሰራል። አሁን ለመደመርና ለመቀነስ በዚህ መልኩ አይተናል። ሁለተኛው በተመሳሳይ መልኩ አንድ ራሽናል ነምበር ከሌላ ኢራሽናል ነምበር ጋር ይሄን ልትገለብጡትም ትችላላችሁ። ኢራሽናል ራሽናልም ልታደርጉት ትችላላችሁ። ብቻ በመካከላቸው ማባዛት ካለ
ወይም ደግሞ ራሽናል ነምበር እና ራሽናል ነምበር በመካከላቸው ማካፈል ካለ የምናገኘው ውጤት ተመልሶ ምንድነው የሚሆነው? የምናገኘው ውጤት ኢራሽናል ነው የሚሆነው። ኢራሽናል የምናገኘው ውጤት ልክ እንደ መደመርና እንደ መቀነስ ኢራሽናል። ነገር ግን እዚህ ጋር ማካፈል ላይ እንዳትረሱ እችን ሪስትሪክሽን ማስቀመጥ አለባችሁ። ራሽናል ነምበሩ ምን መሆን አለበት? ዲፈር ፍሮም ዜሮ፣ ከዜሮ ውጭ ለሆነ ምክንያቱም ዲኖሚኔተር በሚሆንበት ሰዓት ከስር የምናካፍለው ራሽናል ለኢራሽናል በምናካፍልበት ሰዓት አንዲፋይንድ ስለሚመጣ ከዜሮ ውጭ የሆነ ማለት ነው። ሶ ኢራሽናል ነምበር ነው ተመልሶ የምናገኘው ማለት ነው። ሶ ዘ ፕሮዳክት ኤንድ ኮኤፊሺየንት ኦፍ ነን ዚሮ ራሽናል ነምበር ኤንድ አን ኢራሽናል ነምበር ኢዝ ራሽናል ነምበር ማለት ነው። ዜሮ ኑሜሬተር ከሆነ ደግሞ ዜሮ ራሽናል ስለማገኝ ችኛዋን እዚህ ጋር እንያት። አሁን ኢራሽናል ለራሽናል የምታካፍሉ ከሆነ ያኔ ዲኖሚኔተራችሁ ዜሮ መሆን አለበት። ነገር ግን ራሽናሉ ኑሜሬተር ከሆነ ወይም ለአል ከሆነ ከዜሮ ውጭ መሆን አለበት። ከዜሮ ውጭ እሱ ለምን ዲኖሚኔተር ሲሆን አንድ ፍራንድ ስለሚሆን ነው። ኑሜሬተር በሚሆንበት ሰዓት ግን ኑሜሬተር ወይም ለአል በሚሆንበት ሰዓት ግን ዜሮ ሲካፈል ዋረበር ራሽናል የሚሆን ዲኖሚኔተሩ ኢራሽናል የሚሆን ለምሳሌ እንደዚህ ኢራሽናል የሚሆን ወይም ዜሮ ራሽናል የሚሆን ውጤቱ ምንድነው የመጣው? ዜሮ። ዜሮ ደግሞ ምንድነው? ራሽናል ነው የሚሆነው ማለት ነው። ስለዚህ ከዜሮ ውጭ ላለው ነው ይሄ የሚሰራው ማለት ነው። ይሄ ህግ የሚሰራው ከዜሮ ውጭ ነው ማለት ነው። ሶ ኑሜሬተራችሁ ወይም ራሽናል ነምበራችሁ ዜሮ ሆኖና ዜሮ ሆኖ ማባዛትም ላይ ማካፈልም ላይ ራሽናል ነምበሩ ዜሮ ከሆነ የምታገኙት ቁጥር ራሽናል ነው የሚሆነው ዜሮ ስለሚሆን ዜሮ በራሷ ራሽናል ነምበር ስለሆነች ማለት ነው። ስለዚህ እነኚህ ሁለቱ ህጎች የሚሰሩት ከዜሮ ውጭ ላለ ራሽናል ነምበር ነው ማለት ነው። ከዜሮ ውጭ ላለ ራሽናል ነምበር ነው የሚሰሩት። ሶ እነኚህ ሁለት ኖቴሽኖች በደንብ አድርጋችሁ ያዙ ማለት ነው። ጉድ እንቀጥል። ሶ እዚህ ጋር ኢፍ ዋች ሳይዝ there is an example here. What the example says? If x ስንት ነው ይለናል? x ይሆናል 5 square root of 3 plus 2 square root of 2 and y ደግሞ ምንድን ነው ይለናል? y ማለት square root of 2 minus 4 square root of 3 ቢሆን እንደዚያም እንደተጠየቅ ነው find the sum of the two x and y የx እና a የተጠየቅ ነው ምንድን ነው? sum of x and y ሰም ማለት ምን ማለት ነው? ሰም ማለት ድምር ማለት ነው። ሁለት ቁጥሮችን ወይም ከዛ በላይ የሆኑ ቁጥሮችን ደምረን የምናገኘው ውጤት ነው ሰም የሚባለው። ስለዚህ find sum of x and y ማለት ምን ማለት ነው? x plus y ፈልጉ ማለት ነው። ኦኬ x plus y ፈልጉ ማለት ነው። ሶ x ማለት ምንድነው ብለናል? 5 square root of 3 plus 2 square root of 3 ሲደመር y ማለት ደግሞ ምን ማለት ነው? square root of 2 minus 4 square root of 3 okay sorry here it is እዚህ ጋር x ላይ ምንድነው 5 square root of 3 plus 2 square root of 2 ነው። ቺቱ ነች። ኦኬ ቺቱ ነች። ሁለቱን እንደምራለን ማለት ነው። አሁን ሁለቱን በምንደምርበት ሰዓት እንግዲህ ምንድነው ራዲካልን ከራዲካል ጋር ነው የምንደምረው። ያው ቅድም ያወራነው የላይክ ራዲካል ኮንሰፕት መርሳት የለባችሁ። ስለዚህ ኮሌክት ላይክ ራዲካሎችን ትሰበስባላችሁ ማለት ኢንዴክሳቸውና ራዲካላቸው ተመሳሳይ የሆኑትን ራዲካሎች ትሰበስባላችሁ ማለት ነው። ሶ እዚህ ጋር አንደኛው ማን ነው? 5 ስኩዌር ሩት ኦፍ 3 ነው። እዚህ ጋር ማን ያለው ከስኩዌር ሩት ኦፍ 3 ጋር ማች የሚያደርገው ላይክ ራዲካል የሆነው ይሄኛው ኔጌቲቭ ማይነስ 4 ስኩዌር ሩት ኦፍ 3 ከዛ እዚህ ጋር ማን አለ? ፕላስ 2 ስኩዌር ሩት ኦፍ 2 አለ። እቺኛዋ ስኩዌር ሩት ኦፍ 2 ደግሞ ከዚህኛው ጋር ፕላስ ስለሆነች ስኩዌር ሩት ኦፍ 2 አድርጋለሁ። ሶ እነኚህ ሁለቱ ላይክ ራዲካል ናቸው። እነኚህ ሁለቱ ደግሞ ላይክ ራዲካል ናቸው። ስለዚህ ከ5 ሲቀነስ 4 1 ስኩዌር ሩት ኦፍ 3 ይሆናል። ከዛ 2 ሲደመር እዚህ ጋር 1 አለ። እዚህ ጋር 2 ስኩዌር ሩት ኦፍ 2 አለ። እዚህ ጋር 1 ስኩዌር ሩት ኦፍ 2 አለ። ስደምራቸው 3 ስኩዌር ሩት ኦፍ 2 ይሆናል። ይሄ ስኩዌር ሩት ኦፍ 3 እና ስኩዌር ሩት ኦፍ 2 ደግሞ ላይክ ራዲካል ስላልሆኑ መደመርም መቀነስም አይቻልም። ሶ ባሉበት እናስቀምጣቸዋለን ማለት ነው። እንደዚህ አድርገን
ዘ ሪዛልት ኢዝ ዚስ ዋን ስኩዌር ሩት ኦፍ 3 ፕላስ 3 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። ጉድ። ቢ ላይ ምንድነው የተጠየቅነው? ቢ ላይ የተጠየቅነው ምንድነው? ዘ ዲፍረንስ ቢትዊን ዋይ ኤንድ ኤክስ ነው የተባለው። ዘ ዲፍረንስ ቢትዊን ዋይ ኤንድ ኤክስ። ይሄ ስፔሲፊክ መሆን አለበት። እንግዲህ ዋይ ኤንድ ኤክስ ወይም ሰብትራክት ዋይ ፍሮም ኤክስ ወይ ሰብትራክት ኤክስ ፍሮም ዋይ፣ በሁለቱም መልኩ እንግዲህ መፈለግ ትችላላችሁ። ይሄንን እዚህ ጋር እንግዲህ አጠያይቃቸው ክፍት አድርገው ነው የታዩት። ሰው እኛ ማንን እንፈልጋውን? ኤክስ ማይነስ ዋይ እንፈልግ። ኤክስ ማይነስ ዋይ። ሶ ኤክስ ማይነስ ዋይን ስፈልግ ምንድነው የሚሆነው? ኢኳል ቱ ኤክስ ማለት ማን ነው ብለናል? ኤክሳችን ማን ነው? 5 ስኩዌር ሩት ኦፍ 3 ፕላስ 2 ስኩዌር ሩት ኦፍ 2 ነው ሲቀነስ፣ አሁን ይሄ ተቀናሻችን እዚህ ጋር የሚመጣው ከአንድ በላይ ተርም ካለው በብራኬት ውስጥ ነው የምታስቀምጡት። ኦኬ፣ በብራኬት ውስጥ ታስቀምጣላችሁ። ዋይ እንግዲህ እዚህ ጋር ያው ጊብናችን ላይ ዋይ ኤክስ ምንድን የተሰጠን 5 ስኩዌር ሩት ኦፍ 3 ፕላስ 2 ስኩዌር ሩት ኦፍ 2 ነው። ዋይ ማለት ደግሞ የተሰጠን ምንድን ነው? ስኩዌር ሩት ኦፍ 2 ማይነስ 4 ስኩዌር ሩት ኦፍ 3 ነው። ያችሁ። ስለዚህ ዋይ ስንት ተርም አለው? ሁለት ተርም አለው። ይሄው አንድ ተርም አለ፣ እዚህ ጋር ሌላ ተርም አለው፣ ሁለት ተርም አለው። ከአንድ በላይ ተርም ካለው እዚህ ጋር በምን መቀመጥ አለበት ብያቸዋለሁ? በብራኬት ውስጥ። ለምን? ኔጌቲቭዋ ሁለቱንም ስለምታባዛ ማለት ነው። ሶ ዋይን እዚህ ጋር አስቀምጠዋለሁ። ስኩዌር ሩት ኦፍ 2 ማይነስ 4 ስኩዌር ሩት ኦፍ 3 እዚህ አድርጌ አስቀምጠዋለሁ። ከዛ በኋላ ምን አደርጋለሁ? ይሄን 5 ስኩዌር ሩት ኦፍ 3 ፕላስ 2 ስኩዌር ሩት ኦፍ 2 ሶ ዚስ ኔጌቲቭ ሳይን ዊል መልቲፕላይ ኢች ተርም ኢን ዘ ብራኬት። እቺ ኔጌቲቭ ሁለቱንም ቁጥሮች ብራኬት ውስጥ ወይም ቅንፍ ውስጥ ያሉትን ሁለቱንም ቁጥሮች ታባዛለች። ሶ ይሄ በኔጌቲቭ ሲባዛ ማይነስ ይሆናል ማለት ነው። ስኩዌር ሩት ኦፍ 2 ይሆናል። እቺኛዋ ደግሞ ይሄን ስታባዛው ይሄ ኔጌቲቭ ነው። ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ይሆናል። ፖዚቲቭ 4 ስኩዌር ሩት ኦፍ 3። አሁን ምን አደርጋለሁ? እዚህ ጋር ኮሌክት ላይክ ራዲካልስ፣ ኮሌክት ላይክ ራዲካሎችን ሰበስባለሁ ማለት ነው። የሚመሳሰሉት ላይክ ራዲካሎችን ማለት ኢንዴክሳቸውና ራዲካንዳቸው የሚመሳሰሉትን ቁጥሮች ሰበስባለሁ ማለት ነው። በዚህ መሰረት ሰበስብ 5 ስኩዌር ሩት ኦፍ 3 አለ፣ እዚህ ጋር ምን አለ? ፕላስ 4 ስኩዌር ሩት ኦፍ 3 አለ። አንድ አይነት ናቸው እነኚህ ላይክ ራዲካል ናቸው። እዚህ ጋር ደግሞ ማን አለ? ፕላስ 2 ስኩዌር ሩት ኦፍ 3 አለ ማይነስ ሶሪ እቺ ማነች? 2 እቺ ማለት ነው 2 ስኩዌር ሩት ኦፍ 2 አለች። ከዛ ማይነስ ስኩዌር ሩት ኦፍ 2 አለች። አያችሁ? ሶ እነኚህ ምንድን ናቸው? ላይክ ራዲካል ናቸው። እነኚህም ላይክ ራዲካል ናቸው። መቀነስ መደመርም እችላለሁ ማለት ነው። 5 ስኩዌር ሩት ኦፍ 3 ሲደመር 4 ስኩዌር ሩት ኦፍ 3 ስንት ይኖረኛል ማለት ነው? 9 ስኩዌር ሩት ኦፍ 3 ይኖረኛል። 2 ስኩዌር ሩት ኦፍ 3 ሲቀነስ 1 ስኩዌር ሩት ኦፍ 3 2 ስኩዌር ሩት ኦፍ 2 ሲቀነስ 1 ስኩዌር ሩት ኦፍ 2 ደግሞ 1 ስኩዌር ሩት ኦፍ 2 ይኖረኛል። ይሄኛው ስኩዌር ሩት ኦፍ 3 እና ስኩዌር ሩት ኦፍ 2 ደግሞ ላይክ ራዲካል አይደሉም፣ ባሉበት ይቀመጣሉ ማለት ነው። እንደዚህ አድርገን ሲምፕሊፋይ ማድረግ እንችላለን ማለት ነው። በዚህ መልኩ ሲምፕሊፋይ ማድረግ እንችላለን። ሌላኛው ወደ ፕሮዳክት እና ወደ ኩዌሽን ስንሄድ እንግዲህ ማባዛትና ማካፈል ላይ አሁን ያየናቸው ምንድነው? መደመርና መቀነስ ያየነው ሪል ነምበር ላይ። አሁን ደግሞ ማባዛትና ማካፈልን በኤግዛምፕል እናያለን ማለት ነው። በኤግዛምፕል እናያለን። ሶ ምንድነው የሚለው? ፋይንድ ዘ ፕሮዳክት፣ ፋይንድ ዘ ፕሮዳክት። ኦኬ፣ ፕሮዳክት ማለት ነው ምን ማለት ነው? ፕሮዳክት ማለት ብዜት ማለት ነው። በአማርኛ የምንለዋለን ብዜት ምን ማለት ነው? ሁለት ቁጥሮችን አባሰን የምናገኘው ውጤት ማለት ነው። ለምሳሌ 2 ሲባዛ 3 6 ነው። 6 ምን ይባላል? ብዜት ይባላል። ብዜት ወይም መልቲፕል ይባላል፣ ወይም ፕሮዳክት እንለዋለን። 2 እና 3 ደግሞ ፋክተሮች ይባላሉ፣ ተባዝተው የሚሰጡን ቁጥሮች። አሁን ፕሮዳክት ማለት ሁለት ቁጥሮችን አባሰን የምናገኘው ውጤት ማለት 6። ልክ እንደዚህ አድርጋችሁ አስቡት። አሁን ይሄ ለራዲካሎቹ ሲሆን እንዴት ነው የሚሆነው? ለምሳሌ ኤ ምንድን ነው የሚለን? 3 ስኩዌር ሩት ኦፍ 3 ኤንድ 2 ስኩዌር ሩት ኦፍ 2 የሁለቱን ብዜት ፈልጉ ነው የተባለ። ሶ በዚህ ሰዓት ይሄ ማለት ነው ፕሮዳክት ነው። እዚህ ጋር ላይክ ራዲካል ሆኑ አልሆኑ
እዚህ ጋር አይመለከተንም ማለት ነው። እናባዛለን። ከዛ በኋላ ምንድነው የምናደርገው? ኮፊሸንቱ ከኮፊሸንት ጋር እናባዛለን። ራዲካሉን ደግሞ በራዲካል ሎው እናባዛለን ማለት ነው። እንደዚህ የሚል ህግ አሳይቻችኋለሁ። ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ ከሆነ ምን እናደርጋለን? ስኩዌር ሩት ኦፍ ኤ ታይምስ ቢ ይሆናል ማለት ነው። በዚህ መሰረት 3 ሲባዛ በ2 ታይምስ ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ኦኬ እንደዘን ምን ይሆናል? 3 ሲባዛ በ2 6 ይመጣል። ከዚያኛውን ስኩዌር ሩት ኦፍ 3 ታይምስ 3 ይሆናል። 6 ስኩዌር ሩት ኦፍ ይሄ 9 ይሆናል። 9 ደግሞ ሲወጣ 3 ሆኖ ይወጣል ማለት ነው። ይሄ 3 ሆኖ ይወጣል። ስንት ይመጣል ማለት ነው? 18 ይሆናል። እንደዚህ አድርገን እናባዛለን። ያው ራዲካሎችንም በምናባዛበት ሰዓት ኢንዴክሳቸው ተመሳሳይ መሆን አለበት። ኢንዴክሳቸው የተለያየ ከሆነ ራዲካንዱ ይመሳሰል አይመሳሰል አናይም። ኢንዴክሳቸው ግን የግድ መመሳሰል መቻል አለበት ማለት ነው። ካልሆነ ማባዛት አንችልም። በዚህ መልኩ ሶሪ ሂር ኢት ኢዝ እዚህ ጋር የተሳሳትነው ነገር አለ። ምንድነው? እዚህ ጋር ያው 3 ሲባዛ በ6 እችኛዋ ቱ ነች። እዚህ ጋር አያችሁት አይደለ? ስናባዛ 3 ስኩዌር ሩት ኦፍ 3 ታይምስ 2 ስኩዌር ሩት ኦፍ 2 ነው ማባዛት ያለብን ጊብናችን ይሄ ስለሆነ እችኛዋን እንቀይራታለን። እችኛዋን ጊብናችን ቱ ስለሆነች እቺ ቱ ትሆናለች፣ እቺም ቱ ትሆናለች፣ እቺ ቱ ትሆናለች። 6 ይሆናል ማለት ነው። 6 ስኩዌር ሩት ኦፍ 6 ይሆናል ማለት ነው። ሁለትን ጊብናችንን 3 አድርጌ ስለሰሯት ነው። በዚህ መልኩ እንሰራለን ማለት ነው። ጉድ እንቀጥል ወደ ሁለተኛው ኤግዛምፕል 5 ስኩዌር ሩት ኦፍ 2 ኤንድ ስኩዌር ሩት ኦፍ 2 ኦቨር 5 ማባዛት ነው። ፕሮዳክት ለሆነ የተጠየቅነው ሁለቱም ማባዛት ነው። 5 ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ኦቨር 5 አሁን ይሄ ኮኤፊሺየንታችን ማለት ነው። ይሄ ማለት ነው 5 ስኩዌር ሩት ኦፍ 2 ታይምስ ኦቨር 5 ማለት 1 ኦቨር 5 ታይምስ ስኩዌር ሩት ኦፍ 2 እንደማለት ነው። እዛ ኮኤፊሺየንት በኮኤፊሺየንት አባዛላችሁ 5 ሲባዛ 1 ኦቨር 5 ሲባዛ ስኩዌር ሩት ኦፍ 2 ሲባዛ ስኩዌር ሩት ኦፍ 2 ይሆናል። ይሄ በዚህ ይጣፋል፣ አንድ ይመጣል። የቀረማን ነው ስኩዌር ሩት ኦፍ 2 ታይምስ 2 ነው። ይሄ ደግሞ ሲወጣ ስንት ይወጣል ማለት ነው? ስኩዌር ሩት ኦፍ 4 ነው። ይሄ ሲወጣ 2 ይሆናል፣ 2 ይመጣል። እንደዚህ አድርገን ሲምፕሊፋይ ማድረግ እንችላለን ማለት ነው። ወደሚቀጥለው ኤግዛምፕል ስንሄድ ደግሞ ወደ ፋይንድ አካፍሉ ወይም ደግሞ ፋይንድ ዘ ኮኤፊሺየንት ፋይንድ እዚህ ኮኤፊሺየንት ልትባሉ ትችላላችሁ። ኮኤፊሺየንት ማለት ደግሞ ምን ይባላል? ይሄ ኮኤፊሺየንት ማለት ድርሻ እንለዋለን። ድርሻ አንድን ቁጥር የሌላ ቁጥር አካፍለን የምናገኘው ውጤት ደግሞ ምን ይባላል? ኮኤፊሺየንት ይባላል። አንድን ቁጥር ከሌላ ቁጥር ጋር ደምረን የምናገኘው ውጤት ምን ይባላል? ሰም ይባላል። ወይም ድምር ደምረን የምናገኘው ውጤት ሰም ወይም ድምር ይባላል። ከአንድ ቁጥር ሌላ ቁጥር ቀንሰን የምናገኘው ውጤት ደግሞ ምን ይባላል? ዲፍረንስ ይባላል። በእንግሊዝኛ ዲፍረንስ፣ በአማርኛ ምን እንለዋለን? ልዩነት እንለዋለን። ልዩነት። አንድን ቁጥር ከሌላ ቁጥር ጋር አባሰን የምናገኘው ውጤት ፕሮዳክት ይባላል። ፕሮዳክት ወይም ደግሞ ብዜት ይባላል በአማርኛ። አንድን ቁጥር ሌላ ቁጥር አካፍለን የምናገኘው ውጤት ኮኤፊሺየንት ይባላል። ኮኤፊሺየንት ወይም በአማርኛ ምን እንለዋለን? ድርሻ እንለዋለን ማለት ነው። እነኚህን ቃላቶች በደንብ ማወቅ አለባችሁ። ፋይንድ ዘ ሰም፣ ፋይንድ ዘ ዲፈረንስ፣ ፋይንድ ዘ ፕሮዳክት፣ ፋይንድ ዘ ኮኤፊሺየንት ልትባሉ ትችላላችሁ። በዛን ሰዓት ግራ መጋባት የለባችሁም ማለት ነው። በዚህ መልኩ እነኚህን ማወቅ ይኖርባችኋል ማለት ነው።
አጠያየቅ ላይ እንደዚህ ልትጠይቁ ስለምትችሉ ኮሸንት ምንድነው፣ ፕሮዳክት ምንድነው፣ ዲፈረንስ ምንድነው፣ ሰም ምንድነው፣ ፕሮዳክት ምንድነው የሚለውን ማወቅ ይኖርባቸዋል። አሁን እዚህ ጋር የጠየቅነው ምንድነው ፋይንድ ኮሸንት ማለት አካፍለ የምናገኘው ውጤት ነው። ኮሸንት ሲባል በቃ ዲቫይድ አድርገን አንደኛው ለሌላኛው ዲቫይድ አድርገን የምናገኘው ውጤት ነው። የመጀመሪያው ኤ 6 ስኩዌር ሩት ኦፍ 8 ባይ ዋት ባይ 3 ስኩዌር ሩት ኦፍ 2 አካፍለን ነው የምናገኘው። የተጠየቅነው ኮሸንት ስለሆነ ምን ይሆናል ማለት ነው 6 ስኩዌር ሩት ኦፍ 8 ኦቨር 3 ስኩዌር ሩት ኦፍ 2 ይሆናል። ጉድ ይሄ ማለት ነው 6 ኦቨር 3 ታይምስ ስኩዌር ሩት ኦፍ 8 ኦቨር ስኩዌር ሩት ኦፍ 2 ነው። እንደዚህ አድርጌ ማስቀመጥ እችላለሁ። ስኩዌር ሩት ኦፍ 6 ኦቨር 3 ማለት ደግሞ ወይም 6 ለ3 ሲካፈል 2 ይሆናል። ይሄኛውን ደግሞ በዚህኛው የራዲካል ሎው ቅድም አሳይቻችኋለሁ። ለፕሮዳክት አይተናል። ለፕሮዳክት ምን ነበር ያልነው? ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ ማለት ስኩዌር ሩት ኦፍ ኤ ታይምስ ቢ ነው እንዳለው ሁሉ ለማካፈልም ስኩዌር ሩት ኦፍ ኤ ኦቨር ስኩዌር ሩት ኦፍ ቢ ከሆነ ምን ማድረግ እችላለሁ? ሰብስቤ ስኩዌር ሩት ኦፍ ኤ ኦቨር ቢ ማድረግ እችላለሁ ማለት ነው። ስኩዌር ሩት ኦፍ ኤ ኦቨር ቢ ማድረግ እችላለሁ። ይሄኛውን ይመጣል 6 ሲካፈል ለ3 2 ይመጣል። ይሄኛው ምን ይሆናል? በትልቅ ራዲካል ውስጥ አስገባዋለሁ ኦቨር 2 ማድረግ እችላለሁ። 2 ስኩዌር ሩት ኦፍ 8 ሲካፈል ለ2 ስንት ነው? 4 ደግሞ ከስኩዌር ሩት ሲወጣ ስንት ነው ይወጣል? 2 እዚጋ 2 አለች ሲባዛ 4 ሲወጣ 2 ትሆናለች። 2 በ2 4 ይመጣል ማለት ነው። እንደዚህ አድርጌ መስራት እችላለሁ ማለት ነው። ጉድ እንቀጥላውንም ቢ ላይ ስንመጣ ዲቫይድ አድርጉ ማንን? ስኩዌር ሩት ኦፍ 3 ባይ ዋት ባይ 2 ስኩዌር ሩት ኦፍ 2 ታይምስ 3 ስኩዌር ሩት ኦፍ 3። ይሄ ማለት ነው ስኩዌር ሩት ኦፍ 3 ሲካፈል 2 ስኩዌር ሩት ኦፍ 2 ታይምስ 3 ስኩዌር ሩት ኦፍ 3። ስለዚህ አሁን እዚህ ጋር ምን ይጠብቀናል ማለት ነው? መጀመሪያ ዲኖሚኔተሩን ፋክተራይዝ ማድረግ ፕሮዳክቱን መፈለግ አለብን ማለት ነው። ፕሮዳክቱን መፈለግ ማባዛት ያለብንን ማባዛት አለብን ማለት ነው። ላይ ስኩዌር ሩት ኦፍ 3 አለ ኦቨር ይሄኛው ምን ይሆናል ማለት ነው 2 ታይምስ 2 ታይምስ 3 ኮኤፊሺየንቶችን በኮኤፊሺየንት አባዛለሁ። ከዛ ታይምስ ስኩዌር ሩት ኦፍ 2 ራዲካሎችን ደግሞ በራዲካል አባዛለሁ ማለት ነው። ጉድ ከዛ እንቀጥላለን። ስኩዌር ሩት ኦፍ 3 ኦቨር 2 ሲባዛ በ3 ስንት ይመጣል? 6 ይመጣል። ይሄ ደግሞ ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 3 በቅድሙ ህግ መሰረት ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ ከሆነ ምን ብለናል? ሰብስበን እናባዘዋለን። በዚህ መሰረት ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 3 ማለት ስኩዌር ሩት ኦፍ 2 ታይምስ 3 ይሆናል ማለት ነው። 2 ታይምስ 3 ይሆናል። ይሄ ማለት ምን ይመጣል? ስኩዌር ሩት ኦፍ 3 ኦቨር 6 ስኩዌር ሩት ኦፍ 6 ይመጣል ማለት ነው። ከዛ አሁንም ይሄ እዚህ ጋር ዋን አለች 1 ኦቨር 6 ይሆናል። ይሄኛው ኮኤፊሺየንታችን ማን ይሆናል ማለት ነው? 3 ኦቨር 6 ይሆናል። ራዲካል አስገባዋለሁ። 1 ኦቨር 6 ይመጣል። ይሄኛውን ይመጣል ስኩዌር ሩት ኦፍ 1 ኦቨር 2 ይመጣል። 1 ኦቨር 2 ይመጣል። ጉድ ከዛ ይሄ ማለት 1 ኦቨር 6 1 እንግዲህ ስኩዌር ሩት ኦፍ 1 ኦቨር ስኩዌር ሩት ኦፍ 2 ማድረግ እችላለሁ። እንደዚህ መልሼ መለያየት እችላለሁ። ከዛ 1 ከስኩዌር ሩት ስለሚወጣልኝ ማለት ነው 1 ሲወጣ 1 ሆኖ ይወጣል ማለት ነው። 1 ታይምስ 1 ይሆናል 6 ስኩዌር ሩት ኦፍ 2 ይመጣል። 1 ታይምስ 1 ይመጣል 1 6 ስኩዌር ሩት ኦፍ 2 ይመጣል ማለት ነው። እንደዚህ አድርገን ሲምፕሊፋይ ማድረግ እንችላለን ማለት ነው። ማናቸውም አይነት እንግዲህ ራዲካል ቢሰጠን በዚህ መልኩ ምን ማድረግ እንችላለን? ሲምፕሊፋይ ማድረግ እንችላለን። ጉድ ሌላው እንግዲህ ቤዚክ ፕሮፐርቲስ ኦፍ ሪል ነምበርስ ናቸው። ፕሮፐርቲስ ኦፍ ሪል ነምበርስ
ሪል ነምበርስ የሪል ነምበሮች ፕሮፐርቲ ምንድን ናቸው? ባህሪያቶቹ ምንድን ናቸው? የመጀመሪያው ክሎጀር ፕሮፐርቲ ነው። ክሎጀር ፕሮፐርቲ እንለዋለን። ይሄኛው ክሎጀር ፕሮፐርቲ ወይም በአማርኛ ምን እንለዋለን? የዝግ ባህሪ እንለዋለን። የዝግ ባህሪ ኦኬ። የዝግ ባህሪ ይሄ ማለት ምን ማለት ነው? ሁለት ሪል ነምበሮችን ብትወስዱ the set of real numbers r is closed under addition and multiplication። ስለዚህ ሪል ነምበር ምንድነው ይለናል? ሪል ነምበር ክሎዝድ አንደር ማን ላይ ክሎዝድ ነው ይለናል? ክሎዝድ አንደር ኦፕሬሽን ስናይ እንግዲህ እያየን ያለነው ኦፕሬሽንስ ኦን ሪል ነምበርስ ነው እንዳትረሱ። ወይም ደግሞ አራቱ የሂሳብ ስሌቶች በሪል ነምበር ላይ ማለት ነው። መደመር፣ መቀነስ፣ ማባዛትና ማካፈል። ስለዚህ የክሎጀሪቲ ፕሮፐርቲ የሚሰራው ለማንና ለማን ነው? ለአዲሽን እና ለመልቲፕሊኬሽን ብቻ ነው። ለአዲሽን ኤንድ መልቲፕሊኬሽን ለመደመርና ለማባዛት ብቻ ነው ማለት ነው። ለመደመርና ለማባዛት This means the sum and product of any two real numbers is always a real number። ምን ማለት ነው? የዝግ ባህሪ ነው ስንል ሁለት ቁጥሮች ውሰዱ። ለምሳሌ ሁለት ቁጥሮች ውሰዱ ኤ እና ቢ ሆኑ። ኤ እና ቢ ሁለቱም ምንድናቸው? ሪል ነምበር ቢሆኑ ኤ እና ቢን ደምራችሁ የምታገኙት ውጤት ሲ ተመልሶ እሱም ሪል ነምበር ነው የሚሆነው ሁልጊዜ። ወይም ደግሞ ሁለቱን እነኝን የወሰዳችኋቸው ሪል ነምበሮች ብታባዟቸው የምታገኙት ውጤት ተመልሶ ሪል ነምበር ነው የሚሆነው። የዝግ ባህሪ ማለት ይሄ ነው። ሁለት ሪል ነምበር ትወስዳላችሁ፣ ስታባዟቸው የምታገኙት ቁጥር ሁልጊዜ የሚለውን አስምሩበት። ሁልጊዜ ሪል ነምበር ነው። ደምራችሁ የምታገኙት ቁጥር ሁልጊዜ ተመልሶ ሪል ነምበር ነው የምታገኙት ማለት ነው። ይሄ ሁልጊዜ ስለሚሰራ ሁልጊዜ የሚለው ቃል ስላለን ለማንና ለማን የሚሰራው? ለማካፈል አይሰራም። ለምሳሌ ካቱም ኦቨር ዜሮ በምናደርግበት ሰዓት አንዲፋይንድ ነው የሚሆነው ማለት ነው። አንዲፋይንድ ስለሚሆን በዛ ምክንያት አይሰራም። ስለዚህ ለሁለቱ ግን ይሰራል። ክሎጀሪቲ ፕሮፐርቲ ይሄ ነው የዝግ ባህሪ ማለት። ጉድ ለምሳሌ ሁለት ሪል ነምበር ነው ሲደመር ሶስትም ሪል ነምበር ነው። ሰው ተመልሶ የሁለቱ ድምር ለምሳሌ ስንት ነው የሚሆነው? አምስትም ሪል ነምበር ነው። ሁለት ሪል ነምበር ነው ሲባዛ ሶስትም ሪል ነምበር ነው። የማገኘው ቁጥር ተመልሶ ሪል ነምበር ነው የሚሆነው ማለት ነው። ይሄንን ነው የሚላችሁ። ሁለተኛው ፕሮፐርቲ ኮሚቴቲቭ ፕሮፐርቲ ነው። ኮሚቴቲቭ ፕሮፐርቲ ሁለተኛው ፕሮፐርቲ ደግሞ ምን ይባላል? ኮሚቴቲቭ ፕሮፐርቲ እንለዋለን። ወይም በአማርኛ ምን እንለዋለን? ይሄንን የቅይር ባህሪ እንለዋለን። የቅይር ባህሪ ማለት ምን ማለት ነው? ይሄ ሁለት ሪል ነምበሮችን ውሰዱ። ኤ ምንድነው? ሪል ነምበር ነው። ቢ ምንድነው? ሪል ነምበር ነው። ሁለት ሪል ነምበሮችን ወስዳችሁ ይሄ የቅይር ባህሪ የሚሰራው ለማን ይለናል? ለመደመርና ለማባዛት ብቻ ነው የሚሰራው ሪል ነምበር ላይ ማለት። አንደኛ ለመደመር ለምሳሌ ብንወስደው ኤ የሚባለው ቁጥር ላይ ቢ ብደምር የማገኘው ውጤት ቢ የሚባለው ቁጥር ላይ ኤ ደምሬ ከማገኘው ውጤት ጋር አንድ አይነት ነው። የቦታ መቀያየር በመደመር ላይ ለውጥ አያመጣም ነው። ሴም ቲንግ ለማን ይሰራል? ይሄ ለማባዛትም ይሰራል። ለማባዛትም ይሰራል። ሶሪ እዚህ ጋር መደመር ነው። ኤ ላይ ቢ ደመራችሁም ቢ ላይ ኤ ደመራችሁም ውጤቱ ያው ነው። ወይም ኤን በቢ ያባዛችሁም ወይም ቢን በኤ ያባዛችሁም ውጤቱ ያው ነው። ማካፈልና መቀነስ ላይ አይሰራም። ለምሳሌ መቀነስን ለማየት 2 ሲቀነስ 3 ኔጌቲቭ 1 ነው። 3 ሲቀነስ 2 ቦታ ብቀያየራቸው ግን 1 ነው። አያችሁ? ስለዚህ ኔጌቲቭ 1 እና አንድ የተለያየ መልስ ነው የማገኘው ማለት ነው። ስለዚህ አይሰራም። የቅይር ባህሪ መቀነስ ላይ አይሰራም። ማካፈል ላይ ምን እንደዛው ማለት ነው። 4ን ለ2 ባካፍለው ለምሳሌ 2 ነው የማገኘው። ብገለብጠውስ ቦታ ብቀያየራቸውስ 2 ሲካፈል ለ4 ደግሞ የማገኘው ግማሽ ነው 0.5 አያችሁ። ስለዚህ አይሰራም ማለት ነው። ስለዚህ የቅይር ባህሪ ወይም ደግሞ የቦታ ቅይር ባህሪ ወይም ኮሚቴቲቭ ፕሮፐርቲ የሚሰራው ለማን ነው? ልክ እንደ ክሎጀር ፕሮፐርቲ ሁሉ ለመደመርና ለማካፈል ነው።
በሪል ነምበሮች ላይ የሚሰራው ማለት ነው። በሪል ነምበሮች ላይ የሚሰራው ለሁለቱ ብቻ ነው ማለት ነው። ሶስተኛው አሶሺዬቲቭ ፕሮፐርቲ ይባላል። ሶስተኛው አሶሺዬቲቭ ፕሮፐርቲ እንለዋለን። አሶሺዬቲቭ ፕሮፐርቲ ደግሞ በአማርኛ ምን የምንለው ነው? የተጣማጅነት ባህሪ እንለዋለን። ይሄ የተጣማጅነት ባህሪ እንለዋለን። ስለዚህ ለአሶሺዬቲቭ ፕሮፐርቲ ደግሞ 3 ቁጥሮች ያስፈልጉናል። 3 ሪል ነምበሮችን ብንወስድ ኤ ቢ ሲ የሚባሉ ሶስቱ ምንድን ናቸው? የሪል ነምበር አባል ናቸው፣ ሪል ነምበሮች ናቸው። ምንድነው የሚለን አሶሺዬቲቭ ፕሮፐርቲ? ይሄም ለመደመርና ለማባዛት ብቻ ነው የሚሰራው። አንደኛ ኤ የሚባለው ቁጥር ላይ መጀመሪያ ኤ የሚባለውን ቁጥር ከቢ ጋር ደምሬ ከዛ የማገኘውን ውጤት ከሲ ጋር ብደምር የማገኘው ውጤት ከማን ጋር ይለናል? መጀመሪያ ማለት ነው አሶሺዬት ያደረኩት ኤ እና ቢ ያጣመድኩት ኤ እና ቢ ነው። ከዛ ሲ ብደምርበት የማገኘው ውጤት መጀመሪያ ቢ እና ሲን ደምሬ ከዛ ኤ ብደምርበት ከማገኘው ውጤት ጋር አንድ አይነት ነው የሚላል። አንድ አይነት ነው። ይሄ ለምሳሌ በምሳሌ ለማየት ያክል ለምሳሌ ለኤ አንድ ቁጥር ስጡት። ኤ ለምሳሌ 1 ልበለው፣ ቢን ደግሞ 2 ልበለው፣ ሲን 3 ብለው መጀመሪያ ማን ነው የምደምረው? 1 እና 2 ኤ እና ቢን 1 ሲደመር 2 ከዛ 3 ብደምርበት እንደማለት ነው። ይሄ ከማን ጋር እኩል ይሆናል? መጀመሪያ 1 ከዛ መጀመሪያ ማን እደምራለሁ? ቢ እና ሲን 2 እና 3ን ደምሬ ከዛ 1 ብደምርበት እንደማለት ነው። 1 ሲደመር 2 3 ሲደመር 3 ይሄኛው 1 አለ 2 ሲደመር 3 5 3 ሲደመር 3 6 ነው። ይሄኛውም 6 ነው። አንድ አይነት ለውጥ የለውም። በትክክል። ስለዚህ የቅደም ተከተል ጉዳይ ነው ማለት ነው። የቅደም ተከተል ጉዳይ ነው። ይሄ ለማን ይሰራል? ይሄ ለማባዛትም ይሰራል። ለማባዛትም ይሰራል። ሶሉቲቭ ፕሮፐርቲ ምንድነው የሚለን? ኤ የሚባለውን ቁጥር መጀመሪያ ከቢ ጋር ባዝቼ ከዛ ከሲ ጋር ባባዛው የማገኘው ውጤት መጀመሪያ ቢ እና ሲን አባዝቼ ከዛ ከኤ ጋር ባባዛው የማገኘው ውጤት አንድ አይነት ነው። ልክ እንደ መደመር ሁሉ ይሄን እንደዛው ይሰራል ማለት ነው። ስለዚህ ለሁለቱ ይሰራል። ይሄ ፕሮፐርቲ ምን ይባላል? አሶሺዬቲቭ ፕሮፐርቲ ይባላል። አሶሺዬቲቭ ፕሮፐርቲ ይባላል። ጉድ። ሌላኛው ፕሮፐርቲ እንግዲህ አራተኛው ፕሮፐርቲ አይዴንቲቲ ፕሮፐርቲ ይባላል። አይዴንቲቲ ፕሮፐርቲ ይሄ አይዴንቲቲ ፕሮፐርቲ ወይም ደግሞ ይሄ አይለወጤነት ባህሪ ይባላል። የአይለወጤነት ባህሪ ምን ማለት ነው? አይለወጤነት ባህሪ ማለት አይለወጥም ማለት ነው። ያ ነገር መቼ ነው የማይለወጠው? በሁለቱም ኬዝ ነው የምንሄደው። ይሄ አዲሽን እና በዚህ ሰዓት አዲሽን እና መልቲፕሊኬሽን አለ። መደመርና ማባዛት ላይ ሁለት አይነት መልቲፕሊኬሽን ሁለት አይነት አይዴንቲቲ ነው ያለው። ይሄ መደመር ነው፣ ይሄ ማባዛት ነው። ይሄ ማባዛት ነው። ምንድን ነው የሚለን እዚህ ጋር ኤ የሚባል አንድ ቁጥር ቢኖረኝ ኤ ምንድን ነው? ሪል ነምበር ነው። ኤ የሚባል ሪል ነምበር ቢኖረኝ አይዴንቲቲ ፕሮፐርቲ ምንድን ነው የሚላችሁ? ማንኛውም ቁጥር ላይ ዜሮ ብትደምሩበት ወይም ደግሞ ዜሮ ላይ ማንኛውንም ቁጥር ብትደምሩ የምታገኙት ውጤት ራሱ ቁጥሩ ነው። ይለወጣል? አይለወጥም። ማንኛውም ቁጥር ላይ ዜሮ ብትደምሩ ወይም ደግሞ ዜሮ ላይ ማንኛውንም ቁጥር ብትደምሩ የምታገኙት ውጤት ራሱ ቁጥሩን ነው። ስለዚህ በዚህ የተነሳ ዜሮ ምን ትባላለች? አዲቲቭ አይዴንቲቲ ትባላለች። አዲቲቭ አይዴንቲቲ እንላታለን ዜሮ። አዲቲቭ አይዴንቲቲ ይሄ ለአዲሽን ነው። ለመልቲፕሊኬሽንም ልክ እንደዛው ማንኛውም ቁጥር በአንድ ብታባዙት ወይም ደግሞ አንድን በማንኛውም ቁጥር ብታባዙት የምታገኙት ቁጥር ራሱ ቁጥሩ ነው። በዚህ የተነሳ አንድ ደግሞ ምን ትባላለች?
መልቲፕሊኬቲቭ አይደንቲቲ ትባላለች። መልቲፕሊኬቲቭ አይደንቲቲ እንላታለን። ማንን? ዋንን። ዜሮ ምንድናት? አዲቲቭ አይደንቲቲ ስትሆን ዋን ደግሞ መልቲፕሊኬቲቭ አይደንቲቲ። ምክንያቱም ማንኛውም ቁጥር ላይ ዜሮ ብትደምሩ የምታገኙት ራሱ ቁጥሩን ነው። ማንኛውንም ቁጥር በአንድ ብታባዙት የምታገኙት ራሱ ቁጥሩን ነው ማለት ነው። ስለዚህ አይደንቲቲ የሚለውን በዚህ መልኩ እናያለን ማለት ነው። በሚቀጥለው ቪዲዮችን እንግዲህ ኢንቨርስ እና ሌሎች ፕሮፐርቲዎችን ዲስትሪቢዩቲቭ ፕሮፐርቲ እንመለከታለን። ለነበረን ጊዜ ቴንክ ዩ ቬሪ ማች